የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሀገሪቱ በተገነቡት 14 ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ሀገሪቱን የውጭ ምንዛሬ ግኝት ከማሳደግ ጎን ለጎን የአምራች ኢንዱስትሪው ዘርፍ ኢኮኖሚያዊ ሉዓላዊነትን ለማረጋገጥ የሚጫወተው ሚና ለማሳደግ እየተሰራ ነው። በኮርፖሬሽኑ ከዚህ በፊት በልዩ ኢኮኖሚ ዞኖች ውስጥ የውጭ ባለሀብቶች ድርሻ 90 በመቶ የነበረ ሲሆን በአሁኑ ወቅትም በተሰራ ማሻሻያ ስራ የሀገር ውስጥ ባለሀብቶች ድርሻ ወደ 60 በመቶ ከፍ ብሏል። ተመልካቾች በዚህ ጉዳይ ላይ ተጨማሪ ማብራሪያዎች ለመጠየቅ እዚህ ስቱዲዮአችን የኮርፖሬሽኑ የህዝብ ግንኙነት ዳይሬክተር ጳውሎስ በለጠን ጋብዘናል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ መግቢያ ላይ ለማስተዋወቅ እንደሞከርኩት ኮርፖሬሽናችሁ በርካታ ስራዎችን እያከናወነ ነው። እንደው ዘርፉን ለማነቃቃት ባለፉት 6 ወራት የተከናወኑ ዋና ዋና ስራዎችን አጠር ባለ መልኩ ገልጸው ቆይታችንን እንጀምር። መልካም። እንግዲህ የኢንዱስትሪ ፓርኮች ልማት ኮርፖሬሽን በአፍሪካ የኢንዱስትሪ ማዕከል ለመሆን ነው እየሰራ ያለው። ይህም በ5 ዓመት ስትራቴጂክ እቅዱ ላይ በግልጽ አስቀምጦታል። ያን ለማድረግ ደግሞ የሀገር ውስጥም የውጭ ባለሀብቶችን መሳብ አለባቸው። ባለፉት 6 ወራት ኦልሞስት 377 ሚሊዮን ዩኤስዲ አካባቢ የውጭ ኢንቨስትመንት ለመሳብ ችለናል። ይሄ ኢንቨስትመንት በተሳበበት ሀገር በኢንቨስትመንት ዘርፍም እንዲሁ ዘርፈ ብዙ እንዲሆን ጥረት ተደርጓል። ምክንያቱም ከዚህ በፊት በነበሩት የኢንዱስትሪ ፓርኮች ሙሉ ለሙሉ ትኩረታቸው የነበረው ምርት አምርቶ ወደ ውጭ ገበያ መላክ ላይ ነው የነበረው። አሁን ላይ ግን ወደ ውጭ ተልኮ የሚገኘው የውጭ ምንዛሬ እንዳለ ሆኖ አገር ውስጥ ደግሞ ከውጭ የሚገባው ምርት መተካት አንደኛው ነው። ሁለት ደግሞ እነኚህን ነገሮች ስናደርግ በአንድ ዘርፍ ላይ የተወሰነ መሆን የለበትም። ምክንያቱም ያልታሰበ ነገሮች ቢፈጠሩ ሾክ አብዞርቭ ለማድረግ ሊፈጠሩ የሚችሉ የፖለቲካ የጸጥታ ችግሮች ቢፈጠሩ ሊፈጠር የሚችለውን የኢኮኖሚ ጫና መሸከም የሚችል ኢንዱስትሪ መገንባት ስላለበት በዘርፍም በኢንቨስትመንቱ በተሳበበት ሀገርም እንደዚሁ ዳይቨርሲፋይ ለማድረግ ተሞክረዋል። ድሮ ኤዥያ ላይ በተለይ ቻይናና ህንድ ብዙ ነበሩ። አሁን አውሮፓም አሜሪካም እንደዚሁ ለመጨመር ተሞክሯል። ከዛ ውጪ ደግሞ ሙሉ ለሙሉ በሚባል ደረጃ ኢንዱስትሪ ፓርኮች ሲገነቡ ለውጭ ባለሀብቶች ታሳቢ ተደርገው ነበር የተሰሩት። ያንን የመቀየር ምክንያቱም የኢንዱስትሪ ሉዓላዊነት ልታስከበር የምትችለው መሰረቱ የሀገር ዜጎች ላይ ሲሆን ነውና ይህን ታሳቢ በማድረግ ኦልሞስት 90 በመቶ አካባቢ በውጭ ባለሀብቶች ብቻ ይያዝ የነበረው የልዩ ኢኮኖሚክ ዞኖቻችን ውስጥ ያሉ ስራዎችን ኦልሞስት 60 በመቶ 60-40 አካባቢ በሚሆን ደረጃ አሁን የሀገር ውስጥ ባለሀብቶችን ወደዛ ለማምጣት ጥረት አድርገናል። ይህን ስናደርግ እንግዲህ የሀገር ውስጥ ባለሀብቶችን ለመደገፍ የሚያስችሉ የተለያዩ ሜካኒዝሞችን ዴቨሎፕ አድርገናል። ለምሳሌ ባለሀብቶች ወደ ስራ ሲገቡ ለምሳሌ የማምረቻ ቦታ ቢወስዱ ለማምረቻ ቦታው ወይ ደግሞ የለማ መሬት እንለዋለን። ምክንያቱም ሁሉም ለኢንዱስትሪ የሚያስፈልጉ መሰረተ ልማቶች የተቀናጁበት መንገድን ጨምሮ መንገድ፣ ውሃ፣ መብራት እነኚህ ነገሮች የተሟሉበት ስለሆነ ማለት ነውና የሊዝ እንትን 40 ዓመት አለ። ከዛ 10 በመቶውን ቀድመው ይከፍላሉ። ለሀገር ውስጥ ባለሀብቶች 5 በመቶ እንዲሆን አድርገናል። ያም ብቻ አይደለም፣ የሀገር ውስጥ ባለሀብቶች ደግሞ ክፍያውን በብር እንዲፈጽሙ አድርገናል። ምክንያቱም ፎከሱ ኤክስፖርት ብቻ ስላልሆነ ማለት ነው። ከውጭ የሚመጣውን ምርትም በሀገር ውስጥ አምርተ ስትተካ የስራ እድል ትፈጥራለ፣ ለውጭ ምንዛሬ ታወጣ የነበረውን ታድናለ፣ ዜጎች ክህሎት እንዲያገኙ ታስችላለና ይሄ ነው ወደፊት የኢንዱስትሪ ሉዓላዊነቱንም ለመፍጠር የሚችለው ስራውንም ለመፍጠር የሚችለው። ክህሎት ደግሞ ከሌለ ያንን ኢንዱስትሪ ሰስቴን አድርገ መቀጠል አትችልምና እነኚህን ዘርፈ ብዙ ስራዎች በመስራት እንግዲህ ባለፉት 6 ወራት 377 ሚሊዮን ዩኤስዲ አካባቢ ኢንቨስትመንት ለመሳብ ችለናል። ወደ 64 የሚሆኑ ባለሀብቶች ናቸው ይህንን ሀብት ያስመዘገቡት ማለት ነው። እንደው ለአፍሪካ ምሳሌ እንዲሆን ኢትዮጵያ የኢንዱስትሪ ሀብም እንድትሆን ማዕከል እንድትሆን ከማድረግ አንጻር የተከናወኑ ስራዎች እንዴት ይገለጻሉ? ከሰሞኑ የብራዚል ልኡካን የኢትዮጵያን ልምድ እንደተመለከቱ እናውቃለንና ከዛ ጋር ያይዘው ነገር ቢሉ። አዎ እንግዲህ ያው እኛ ኢትዮጵያውያን ስናስብ መነሻችን በራሱ ትልቁን አህጉር ታሳቢ አድርገን ነው። ለዛም ነው መነሻ ለልካውን መጀመሪያ ላይ ስንጀምር የ5 ዓመት የስትራቴጂ እቅዳችንን ስንገነባ ኢትዮጵያን በአፍሪካ የኢንዱስትሪ መዳረሻ ማድረግ ነው የሚለው the next 5 year በፈረንጆቹ እስከ 2030 በእኛ ደግሞ እስከ 2022 ማለት ነው። ኦልሬዲ የመጀመሪያውን 6 ወር አካባቢ እንትን ብለናል። ያን ስናስብ ኢትዮጵያ ውስጥ አሁን በአሁኑ ሰዓት የምናስተዳድረው 14
ኢንዱስትሪ ፓርኮችና ልዩ ኢኮኖሚክ ዞኖችን ነው። ይሄ ለ130 ሚሊዮን ህዝብ ምንም ነው። ለ1.5 ቢሊዮን ህዝብ ደግሞ ስታስበው ትንሽ ነው እና በሚቀጥሉት 5 ዓመታት ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ድንበርም ተሻግረን ማሰብ መቻል አለብን። ቢዝነሶቻችን መውጣት አለባቸው። ብዙ ቢዝነሶቻችንን ብናያቸው አጋጣሚ ሆኖ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገና 10 ዓመቱ ግን የኛን የኢትዮጵያ ተቋማትን ብናያቸው 80 ዓመት 100 ምናምን ዓመት እድሜ ያላቸው ናቸው። እነኚህ ማለት ደግሞ ከብዙ የአፍሪካ ሀገራት የነጻነት እድሜ በላይ ነው። ብዙዎቹ 1960 አካባቢ ነው የአፍሪካ ሀገራት ነጻ የወጡት። 80 ዓመት ማለት ከኢትዮጵያ አየር መንገድ ጋር የሚነጻጸር ነው ማለት ነው። የኢትዮጵያ ቴሌኮሙኒኬሽን ወይ ፖስት አገልግሎትን ብትወስድ 100 ምናምን ዓመት እንሄዳለን እና በዛ ደረጃ ያሉ ኩባንያዎች ያሉን አገር ስለሆነን ከኛ ድንበር ውጪ ያሉ እድሎችንንም ማሰብ መቻል አለብን። ስናስብም በትልቁ ማሰብ መቻል አለብን እና ያን ለማድረግ እንግዲህ የመጀመሪያውን የ5 ዓመት እቅድ አውጥተናል። በዛ መሰረት ስራዎች እየሰራን ነው። ባለፉት 6 ወራት ያሉት አፈጻጸምም ጥሩ ነገር ያሳያል። በዚሁ ሞመንተም ከቀጠለ ደግሞ የተሻለ ነገር ኢትዮጵያ ውስጥም ከኢትዮጵያ ውጭም እንፈጥራለን የሚል ምልከታ ነው ያለን። የሀገር ውስጥ ባለሀብቶች እነዚህ ፓርኮች ውስጥ ገብተው እንዲያመርቱ በዘርፉም ተጠቃሚ እንዲሆኑ እየሰራችሁ እንዳላችሁ እናውቃለንና ለዓለም አቀፍ ገበያስ የኢትዮጵያ ውጭ ምንዛሪ ግኝትም አንድ ምክንያት እንዲሆኑ የሚደረግላችሁ ድጋፍ ምንድነው? በዛ ረገድስ ያለው ለውጥ እንዴት ይታያል? እንግዲህ አሁን እኛ በምናስተዳድራቸው ልዩ ኢኮኖሚክ ዞኖችና ፓርኮች ውስጥ ኦልሞስት ወደ 290 አካባቢ ባለሀብቶች አሉ። እነኚህም ባለሀብቶች ሬሾውን ስናይ ኦልሞስት 40-60 አካባቢ አምጥተነዋል የሀገር ውስጥና እነኛ ደግሞ ወደ ውጪ ምርት እንዲልኩ እናበረታታለን። በተለየ መልኩ እነሱን ትሬት ስለምናደርጋቸው ማለት ነው። ለምሳሌ የ2017 በጀት ዓመት ብናይ በመጀመሪያው 6 ወር አካባቢ 55 ሚሊዮን አካባቢ ነው ከውጭ ምንዛሬ ከፓርኮቻችን ከተላኩ ምርቶች ያገኘ ነው። በዚህ በ2018 የመጀመሪያው አጋማሽ ላይ ይሄንትን ኦልሞስት ወደ 112.6 ሚሊዮን ዩኤስዲ አካባቢ ነው የገቢ ግኝቱ። በሀገር ውስጥ ባለሀብቶች በሀገር ውስጥም በውጭም ባለሀብቶች ነው ማለት ይሄ ከአገሪቱ አጠቃላይ በማኑፋክቸሪንግ ዘርፍ ከተላከው ምርት አካባቢ ስናየው ኢትዮጵያ በ2018 በጀት ዓመት 204 ሚሊዮን ዩኤስዲ አካባቢ ነው ከውጭ ምንዛሪ ያገኘችው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ፓርኮች ውስጥ ተመርተው ወደ ውጭ ከተላኩ ምርቶች የተገኘው ምርት 112.6 ሚሊዮን ዩኤስዲ አካባቢ ነው። ይሄ 55 በመቶ የሀገራዊ ምርቱን ይዛል። ይሄ በቂ ነው ማለት አይደለም። ዳውን ዋርድ ነበር የነበረው። ሰሜኑ የሀገራችን ክፍል ላይ አጋጥሞን በነበረው ግጭት ምክንያት አጓ ሰስፔንድ ተደረገ። እሱን ተከትሎ የነበሩት የኤክስፖርት እንትኖቻችን ላይ በተለይ ጨርቃጨርቅና አልባሳት ነው በብዛት ይላክ የነበረው። የአጓ እንትን ሰስፔንድ ሲወረድ ኦልሞስት ዳይቭ ነው ያደረገው ወርታች። ከዛ አሁን መልሰን ትሬንዱ እየተነሳ ነው። እንግዲህ ኔክስት ይር ባቀድነው መሰረት እቅዶች ይሄዳሉ ብለን እናስባለን። ለመጀመሪያ ጊዜ ከኢንዱስትሪ ፓርኮች ከ1 ቢሊዮን ዶላር በላይ ገቢ እናገኛለን ብለን እናስባለን። ይህን ለማድረግም የሚያስችሉ ዘርፎች ላይ ትኩረት ያደረገ ኢንቨስትመንት ስበናል። ምናልባት የባለፈውን የፓርላማ ውይይት ከተከታተል ጠቅላይ ሚኒስትሩም ይህን ነገር አንስተው እንትን ብለዋል። 900 ሚሊዮን ዶላር ከሶላር ኤክስፖርት ብቻ እናገኛለን የሚል ነገር አንስተዋል። ይሄ ቀድሞ የተሰሩ ስራዎች ስላሉ ነው። ኦልሞስት 3 የሶላር ፓርኮች ስራ ጀምረዋል። 2 ደግሞ ለመጀመር ሂደት ላይ ነው ያሉት። በአጭር ጊዜ ነው ኦልሞስት ከ3 እስከ 6 ወር ባለው ጊዜ ውስጥ ነው ወደ ምርት ሂደት እየገቡ ያሉትና ይህን ስናደርግ ከኛም አልፈን ወደ ሌላ ለመሄድ የሚያስችለንን መንደርደር እያደረግን ነው። ይህን ስናደርግ በአንድ በኩል ዘርፉ ሊለውጡ የሚችሉ የውጭ ባለሀብቶችን እንስባለን። ከነኚህ ጋር ደግሞ የሀገር ውስጥ ባለሀብቱ ሊንኬጅ እንዲኖረው በዛ ሂደት ቴክኖሎጂውንም ልምዱንም እንዲኖረው የማድረግ በሂደት ደግሞ ወደዛ ወደ ማምረትና ያን የመተካት ሂደት እንዲፈጠር አተኩረን እየሰራን ነው። እንግዲህ በሚቀጥሉት 4-5 ዓመታት የተሻለ ውጤት ካሁኑ ይገኛል ብለን ተስፋ እናደርጋለን። መልካም። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የህዝብ ግንኙነት ዳይሬክተር አቶ ጳውሎስ በለጠ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ።